السلام عليكم ورحمة الله وبركاته. سلام ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ውላችኋል እንደምን አምሽታችኋል። የኛ እናንተው ድምጽ የሆነው ቢቢኤን ባሳለፍነው ጊዜ ዋት መራሹ ኢህአዴግ የቅሊንጦን መቃጠል አስከትሎ በ38 ታሳሪዎች ላይ የከፈተውን ክስ በማስመልከት የክሱን ይዘት የህግ ባለሙያ የሆኑት አቶ እሸቱ ሁማ ዘሪስ ሶሪያና ሽመልስና አቶ አብዱረዛቅ ከድር ጋር ልዩ ቆይታ በማድረግ የክሱን ይዘትና አይነት በልዩ ሁኔታ ሲያስቃኙን እንደነበር ይታወሳል። ክፍል 1ን ካቀረብንላችሁ በኋላ በክፍል 2 እንደምንመለስ ቃል ገብተን እንደነበር ይታወሳል። ለዛሬ ነው ክፍል 2ን ይዘን መተናል። ወደ ክፍል 2 ከመግባታችን በፊት በእነዚህ ታሳሪዎች ላይ የተደረገውን ግፍና በደል በከደር መሐመድ መዝገብ ከተከሰሱት መካከል ኢብራሂም ካሚል ይህም በቅሊንጦ አቃጥላችኋል ተብሎ ከተከሰሰው መካከል ነው። በማረሚያ ቤቱ የተፈጸመበትን በደል በማስመልከት በሸዋሮቢት በነበረበት ጊዜ በመርማሪዎች የደረሰበትን እንግልትና ስቃይ ለማህበረሰቡ አድርሷል። እናቶችም ምን አስመልክተው እንዲህ ነበር ያሉት። አገር የላችሁም፣ አገራችሁ አትገባ፣ ወደ አገር አትገባም ወይ አገር የለም ወደ አገር አትገባም እያለ ነው ሲገርፈን የነበረው። በምን ገረፉና አሉ? በምን ገረፉ? እንዴት አድርገው ገረፉና አሉ? ያው በተሰቅሉባት እንደሚገረፉ ነው። ያው እጃቸው በእንጨቱ ከጣራው ጋር ባለው እንጨት ተሰቅለው አንዴ በቁልቁል ዘቅዝቀው ይገርፉናል፣ አንዴ ቀጥ አድርገው ይገርፉናል። በዛው ላይ ኤሌክትሪኩንም ያያይዙናል። ማለት ከኤሌክትሪክ ጋር ሰውነታቸውንም አያይዘው ይገርፏቸው ነበር ማለት ነው። አዎ የቆሰለ ሁሉ አለ፣ ቁስሉን ሁሉ አሳይተዋል። ሰውነታቸውን ገልጠው ለዳኞች ያሳዩ የደረሰባቸውን ነገር አዎ አሳይተዋል። እኛ ያየነው ስንት ቁጥ ነው ያየነው፣ ስንት ነገር ነው ያየነው። እኔ እኮ ልጄ እጁ አለ ምን ይድሮ አለ ብዬ አላልኩም። ግን አሁን ደግሞ አንጠልጥለው 3 ቀን በሙሉ ምግብ ሳይበላ አንጠልጥለው ሰው ማለት እስቲ ምን አይነት ጉድ ነው? ምን አይነት ታሪክ ነው? ግን በአላህ ትርፍ አላህ አትርፎልናል። አልহামዱሊላህ በአላህ ጀዛና አጣጣንም ይቅር ምን ማድረግም አንችልም እኛ። ይህንን ፕሮግራማችንን ከባለፈው ዜናችን ማግኘት ይችላላችሁ። አሁን በቀጥታ ወደ እንግዶቻችን እንለፍ። የባለፈው ፕሮግራማችንን ያቋረጥነው አቶ እሸቱ ሁማ ክሱን አስመልክቶ ትንታኔ እየሰጠን ሳለ ነበረ። እነሆ ካቆምንበት ቀጠልን። መልካም ቆይታ። አንድ ቦታ ላይ እንደውም 150,000 ብር ከአንደኛው ተከሳሽ ማለት የሆነ አይ ቲንክ ዶክተር ፍቅሩ ይመስሉኛል እዛ ከስራ የተከሰሱት 150,000 ብር አውጥተው ለአንደኛው ተከሳሽ ይሄን ያህል ሺህ ብር ሰጡት፣ እዛኛው ደግሞ ይሄን ያህል ሰጡት። እስር ቤት ውስጥ እንግዲህ እግዚአብሔር ያሳየ እስር ቤት ውስጥ 150,000 ብር አንድ ተከሳሽ ይዞ ለግንቦት 7 ለአልሸባብ ለምናምን የመለመላቸውን ሰዎች ለአመጽ እንዲነሳሱ ለማግባባት ይሄን ያህል ብር ሰጠ ይላል። እኔ በምን መልኩ ሊያስረዱት እንግዲህ እንዳሰቡ እግዚአብሔር ነው የሚያውቀው። ምናልባት እሸቱ ተጨማሪ ነገር እንዲሆን ብዬ ነው። ቃሊቲ አካባቢ ካሉ አንድ ከ20ዎቹ የሙስሊም ተከሳሾች አንደኛው ከፍተኛ ስቃይ ያደረሱበት ከዶክተር ፍቅሩ ይሄን ያክል ገንዘብ ተቀብዬ ይሄንን ለሚፈጽሙት ከዚህ ካሉት ከሙስሊም ተከሳሾች ለነሱ ለዚህኛው እንዲውል ስተብያለሁ በሚል ጥፍሩን እየነቀሉ ሁሉ እንዳሰቃዩት ከቤተሰብ አካባቢ ካሉ ምንጮች ለመረዳት ያለውና ማያያዣ እንዲሆን ብዬ ነው። መቀጠል ይችላል። አይ ለነገሩ ልመጣ ነበር ወደዛ ምን ላያይዘው የፈለኩት ነገር አለ። የክሱን ዝርዝር ሙሉውንና የማስረጃ ዝርዝሮችንም አይቻለሁ። ማስረጃ ብሎ ፖሊስ ማነው አቃቤ ሕግ ለፍርድ ቤቱ ያቀረባቸው ዝርዝር ላይ ስታይ የሁሉም ተከሳሾች ለፖሊስ የሰጡት ቃል ነው እንደ ማስረጃ ሆኖ የቀረበው። ማለት በስነ ስርዓት ህጉ ላይ የተከሳሽ ለፖሊስ የሚሰጠው ቃል እንደ ማስረጃ ሆኖ ሊቀርብ ይችላል። ግን ፍርድ ቤቱ ያለ መቀበልም እንደገናም ደግሞ ተከሳሹ በሙሉ ፈቃደኝነት የሰጠው ነው አይደለም የሚለው ምን ህጉን ነው የምናወራው የሚባል ነገር አለና ቀደም እንደተጠቀስከው አንተ እነዚህ ሰዎች ለፖሊስ የሰጡት ቃል ተብሎ ማነው በምርመራ ሂደት ለሰጡት ቃል እንደ አባሪ ተደርጎ ቀርቧል።
በቀደምት የመጀመሪያ ፍርድ ቤት ውሏቸውን በሰማን ጊዜ ደግሞ ብዙዎቹ ተከሳሾች ለፍርድ ቤቱ መናገር የሚፈልጉት ነገር እንዳለና በጣም ብዙ በደል እንደደረሰባቸው ለመናገር ሲሞክሩ እንደነበረ ነው ሪፖርት የሚያሳየው። ይሄ የሚያሳይ ነገር ምንድነው? ፖሊስ ማነው አቃቤ ሕግ ማስረጃ አድርጎ ያቀረበው ነገርና የነሱ ቃል የተባለው ነገር በምንም መልኩ እነሱ አምነው የሰጡት ነው ብሎ ለመቀበል የሚችል አይደለም። የምንናገረው ገና ከመጀመሪያው የምንናገረው ነገር አለ፣ የደረሰብን በደል አለ እያሉ ነበረ ሰዎች። ሪፖርት ተደርጓል። ይሄ ሚዲያዎች ሪፖርት ያደረጉት ነገር ነው። እዛም ችሎት የነበሩ ሰዎችም የተናገሩት ነገር ነው። እና ምን ለማለት ፈልጌ ነው፣ ገና ክሱ መጀመሩም ቢሆንም ካሁኑ የሚያሳይህ ነገር አለ፣ እንዴት አድርጎ ማስረጃ ተብሎ እንደቀረበባቸውና ይሄ ሁሉ ድራማ ሲሰራ እመን ተብለው እንደተገደሉ ብዙዎቹም ለመናገር እንደፈለጉ ያሳያል። ያን ነው የሚያሳይ። ሁለተኛ ደግሞ እስኪ ይቅርታ እዚሁ ላይ አንድ ጥያቄ ማንሳት ፈልጌ ነው። እሱ ምንድነው ምናልባት ቅድም አይምሮ ላይ የመጣ ነገር ነበር። ይህ እስር ቤቱን ማቃጠል ምን ማለት በራሱ እውነት አድርገውት ከሆነ ትልቅ ወንጀል ነው፣ ሊያስፈርድ የሚችል ትልቅ ወንጀል ነው እና ምናልባት በጸረ ሽብር ሕጉ መክሰስ የፈለገው በጸረ ሽብር ሕጉ በወጣው አዋጅ እንግዲህ ከተሳሳትኩ ታርመኛለህ፣ ተከሳሽ የሚሰጠው ቃል እንደ ማስረጃ ሆኖ ይያዛል የሚል ነገር ያለ ይመስለኛልና ምናልባት ከዛ አንፃር ይሆን በዚህ ላይ እሱን እኮ ነው የምልህ። አንደኛ ብዙዎቻችን በህግ ትምህርት ቤት ያለፍንና ስለ ክሪሚናል ሎው ብዙ ነገር ያወቅን የሰማን ሰዎች ብዙ ጥያቄ አለን። ሲጀመር በዚህ በሽብርተኛ ጸረ ሽብርተኛ ህጉ ላይ ማለት ነው ብዙ ነገሮቹ ከኖርማል የክሪሚናል ፕሮሲጀር ውጪ የወጡ ብዙ ነገሮች በተለይ የማስረጃ አሰባሰብን በተመለከተ ኢቭን ጊልቲ ራሱን መጀመሪያ ራሱ ኖርማሊ በክሪሚናል ሎው አንድ ሰው ሲጠረጠር እንደ ጊልቲ አይቆጠርም። በዚህኛው ህግ ግን ሪቨርስ ነው የምታየው ነገር በሙሉ አንተ ላይ ይደፈደፍብህና ራስህን አውጣ አይነት ነገር ነው ፕሮሲጀሩ ስታየው። መጀመሪያ ክሪሚናል ነህ ብለው ወይም ጊልቲ ነህ ብለው የፈረዱብህ አይነት አካሄድ ነው ህጉ ላይ የተቀመጠው እና ያ ራሱ ትልቅ ጭቅጭቅ እያስነሳለ ላለፉት ብዙ አመታት ህጉ አንኮንስቲቱሽናል ነው የሚባልበትም አንዱ ነጥብ እሱ ነው ሲጀመር። እና የክስ አቀራረቡን አሁንም እንደው እንደገና ልመለስበትና የቀረበው ክስ በፋክት ደረጃ እንኳን ሎጂካል ያልሆነ ነው። ቅድም ለመግለጽ እንደሞከርኩት አንተ በዛ በጣም ሃይ ማክሲመም ሴኩሪቲ ፕሪዝን ኢትዮጵያ ውስጥ እንግዲህ ካሉት አንዱ ቂሊንጦ ነው። በጣም ማክሲመም ሴኩሪቲ ፕሪዝን የሚባለው ነው እና ኤቭሪቲንግ የሚገባው ነገር የሚወጣው ነገር የሚታወቅበት እስር ቤት ነው እና እነዚህን ሰዎች ይሄንን ሁሉ ብር አስገብተው ሰዎችን አስበው ሪክሩት አድርገው ያውም ሪክሩት የሚያደርጉት ለአንድ ድርጅት አይደለም። ከኔ ኢማጂን 3 የተለያዩ በፍጹም በአላማና በእንትን እንኳን የማይገናኙ ድርጅቶችን አላማ ለማካሄድ ሲባል ሪክሩት አደረጉ ይላል እና ምን አይነት ሐሳብ እንደሆነ ራሱ ላይ አይገባኝም። በጣም እዚህ ላይ የሚያስገርመው ለምሳሌ የግንቦት 7 አባል የሆነው ሰውዬ ወደ አልሸባብ ለሚሄደው ሰው መኪና አዘጋጅቶለት አልሸባብ እንዲቀላቀል ይላል። እሱን እኮ ነው ማለት ምን አይነት እነዚህ ሰዎች ቅድም ሶሊያና ያለችው ነገር ነበር ፖለቲክ ማለት የህግ ባለሙያዎች ሆነው ፕሮሲጀሩን አውቀው ምን እንደው ስሜት የሚሰጥ ክስ እንኳን የሚያቀርቡ አይነት ሰዎች ሳይሆኑ ቲፒካል ካሬ ፖለቲከኞች መሆናቸውን ነው የምታየው። በዚህ ኢቭን እንደዛም ሆኖ ለምን እንደዚህ እንደሚያስቡ ራሱ አይገባኝም። ማለት አልሸባብ ግንቦት 7 ኦነግ ሁሉም ሰው የሚያውቀው ነው። የተለያየ አላማ የተለያየ ሚሽን ያላቸው ትኖች ናቸው። መንግስት ሶስቱንም አንድ ላይ ሽብርተኛ ብሎ ስም ስለሰጣቸው ብቻ በአላማ አንድ ናቸው ብለህ የዚህኛው አባል የሆነ ሰውዬ ለዛኛው መኪና አዘጋጅቶ መኪና ገንዘብ ደግሞ የሚሰጠው እኮ አስበው። እዚህ ጋር ያለው ሰውዬ ክሱ ላይ እኔ በጣም ስስቅ ነበር። ያንን ሁሉ ፒሳነት ስስቅ የነበረው አንደኛው የብሩ ብዛት ነው። ሁለተኛው ደግሞ ገንዘቡ የሚሰጠው ሰውዬ ከግንቦት 7 ለመጣው ለአልሸባብ ነው ወይም ደግሞ ከኦነግ ነው ለመጣው ለሚባለው ሰው እና አይ ዶንት ኖ ምን አይነት ትርጉም እንደሚሰጣቸው አላውቅም። እሱ አንድ ነጥብ ነው። ሁለተኛው ደግሞ የማስረጃው ቅድም እንደጀምረው ነበር የማስረጃው ዝርዝር ላይ ያየሁት ነገር አለ።
እንዳልኩ የሁሉም ሰዎች ለፖሊስ የሰጡት ቃል እንደ ማስረጃ ሆኖ ነው የቀረበባቸው። ሁለተኛ ደግሞ የሬሳ ምርመራ ከጳውሎስ ሆስፒታል የመጣ የሚል የሬሳ ምርመራ ተብሎ የቀረበ የሁሉም ሰዎች ይሁን እርግጠኛ አይደለሁም፣ ግን በጣም ብዙ ሊስት አለ እና ምን አይነት የምርመራ ውጤት እንደሆነ እንግዲህ ፍርድ ቤቱ የቀረበለት ፍርድ ቤት ነው የሚያየው። ታስታውስ እንደሆነ ደግሞ የተወሰኑ ሰዎች በተለይ ኦሮሚያ ውስጥ ታስረው በኦነግ ሌላም መልኩ ታስረው በዚህ ኢንሲደንት ምክንያት ሞቱ ተብለው ለቤተሰቦቻቸው የተሰጡ ሰዎች ስም አለ እዛ ላይ እና እነዚህ ሰዎች አንደኛ ክሱ ላይ በተከሳሾቹ በአሰቃቂ ሁኔታ ተደብድበው ተገደሉ ነው የሚለው። የእነሱን አቋም ባለመደገፋቸው አስበው የሞቱት ማነው የታሰሩት ግን ኦነግ ናቸው ተብለው ምን ያህል እንደሚጋጨው ኦነግ ነህ ተብሎ የታሰረ ሰው የኦነግን ዓላማ አልደግፍም አለ አስብለህ ደግሞ እዚህ ጋር ደግሞ በሌሎች ተገደለ ብለህ ስታቀርበው ምን ያህል እንትን እንደሚል ያሳያል። እና በአጠቃላይ የክሱ እንትን እንደ ባለሙያ ስታየው በጣም የሚያንተን የሚል ነው። ግን ያልተለመደ ነገር ስላልሆነ አሁን እንደው እየለመድነው ስለመጣን እንደው ብዙም እንደ ድሮ መደነቅን ያቁም ያለው። ምክንያቱም ከሙስሊም የመፍትሄ አፈላላጊዎች ክስ ጀምሮ ከዚህ በፊት አንተና ያወርተናል በዚህ ጉዳይ ላይ ምን ያህል የፈጠራ ክስ ሲደረግ እንደነበረ ምልህ ፋክት መንግስት ከነሱ ጋር ሲደራደር የነበረ ሰዎችን እንዴት አድርጎ በፈጠራ ክስ እንደከሳቸው በዛ የጀመርነው መገረም ስላለ አሁን ለኔ እንደው መገረሜንም አቁሜ እንደው እነዚህ ሰዎች ምን እያደረጉ ነው፣ ሌላ ደግሞ ምን የሚያስቅ ነገር ያመጡብን ይሆን ወደሚል ነገር ነው እንጂ የመጣሁት በጣም መገረም አቁሜያለሁ። በነገራችን እንደዚህ አይነት የፈጠራ ክሶች ላይ መልካም አብድረዛቅ በዚህ ላይ እሺ መቀጠል ትችላለህ። እሺ አንድ የ1965 ወይም 57 ወይም 65 የወንጀለኛ መቅጫ ህግ ወደ የወንጀለኛ መቅጫ ህጉ ከተለወጠባቸው ይሄ ወደ ፕሮክላሜሽን ነምበር 414 2004 ሆኖ አዲስ የወንጀለኛ ህግ ከወንጀለኛ መቅጫ ህግ ወደ ወንጀለኛ ህግ ወደ የወንጀል ህግ ወደሚለው ሲለወጥ እዛ ላይ ከተቀመጡ ኦብጀክቲቮች አንዱ እስረኞችን አስሮ መቅጣት ሳይሆን የህጉ ዋና ዓላማ ሪፎርም ከተሩት ነገር ተምሮ ወጥቶ ህብረተሰባቸውን ማገልገል እንዲችሉ እንደውም በተጨማሪነት እዛ ላይ የተቀመጡ አዳዲስ ሐሳቦች አሉ። ላይክ የተለያዩ የቴክኒክ ድጋፎችን በማድረግ የውጭ ህይወታቸው ከወጡ በኋላ ከስር ታርሞ ከወጡ በኋላ ማሰር ሳይሆን ማረም ነው ወደሚለው ኮንሰፕት የሚያደላ ታስሮ ከወጡ በኋላ ህብረተሰቡን ሊያገለግሉባቸው የሚችሉባቸውን የተለያዩ ነገሮች ተምሮ እንዲወጡ ኢቭን ፎርማል ትምህርቱላ እንዲማሩ ለማድረግ እና የድሮ የወንጀለኛ መቅጫ ህግ ያንን አይነት ኮንሰፕት ያካተተ ስላልሆነ ነው የሚል ነገር አለና እንደው ያንን ተመልክቼ አሁን እስረኞችን የሚይዙባቸው ከዚህ ኬዝ ጋር አያይዘ ያለውን ነገር ስታይ በእውነት በእስር ቤቶች ላይ እውነት እንኳን እነዚህ አካላት አድርገውታል እንበልና እንመንና እንቀበልና ይሄንን የማረም የተለያዩ የቴክኒክ ድጋፎችን መስጠት ታራሚውን ወደ ትክክለኛ ስነ ምግባር መልሶ የማውጣት ትልቁ ኃላፊነት የመንግስት ነው ማለት ነው። የወንጀል ህጉ ላይ በተቀመጠው የሞቲቭ የህጉ መለወጥ ሞቲቭ ላይ የተቀመጠው እንትን ስንመለከት ማለት ነው። ይሄንን በኮንትራሪ ነው መንግስት ገልብጦት እንትን እያለ ያለው የማረም ሳይሆን ጀስት አንዳንዴ እስረኞች መንግስትን እያረሙት ያለ ይመስለኛል። እዛ ውስጥ እየተካሄዱ ባሉ ነገሮች እያስተማሩ ያሉ ይመስለኛል። እስረኞችን በማረም ታስታውሳለህ የሙስሊሙ መፍትሄ አፈላላጊ ኮሚቴዎች በታሰሩበት ጊዜ ሲለቀቁ ብዙዎቹ ለምን ከኛ ጋር ተለቀው አይውጡ የሚል እያለቀሱ እንደነበር አንዳንድ ነገሮችን ከወጡ በኋላ ኢንተርቪውም ስታደርጋቸው አንዳንድ ነገሮችን ሰምቼ ነበርና ከመንግስት ይልቅ እስረኞችን የማረምን የታሰሩ አካላትን ወይም እየታረሙ ያሉ አካላትን የማረም ስራዎችን ሁላ እያገዙ እየሰሩ ያሉ አካላትን በሌላ ነገር የመወንጀል ነገር አድርጌ ነው የወሰድኩት። እነዚህ አካላት በአሁን ሰዓት ባላቸው የማይንድ ሴት አፕ እዛ ውስጥ
ባይዘው ኢትዮጵያ ውስጥ በአሁን ሰዓት ከዩኒቨርሲቲዎች ከፍተኛ ትምህርት ተቋማት ካሉ ምሁራን ይልቅ ተቃዋሚ የፖለቲካ ድርጅቶች ውስጥ ካሉ የተቃዋሚ ፖለቲካ ድርጅቶች አባላት ይልቅ እነዚህ እስር ቤቶች ውስጥ ያሉ ናቸው የሚበልጡት። በጣም ማአት ምሁራን ናቸው እስር ላይ ያሉት። በጣም ማአት የሃይማኖት አባቶች ናቸው እስር ላይ ያሉት። በጣም ማአት ህብረተሰቡን ሊለውጡ የሚችሉ ትላልቅ ማይንድ ያላቸው ሰዎች ነው እዛ እስር ቤት ውስጥ ያሉት። ከዚህ አንፃር ስታየው እንደው ይሄ የተደረገ የተባለውና ተካሄደ የተባለውን ኮንስፓይረሲ ከዚህ ጋር ስታገናኘው ይሄ በጣም የወረደና የነሱን ስነ ምግባር ሊገልጽ የማይችል ከነሱ ስነ ምግባር ጋር ከማይሄድ ነገር ጋር እነሱም ማያያዙ I think ሌሎች ነገሮችን ፈልጎ አጥቶ ምን ላድርግ ብሎ የተቸገረ ነው የሚመስለው መንግስት። እኔ በዚህ አግባብ ነው የምረዳው። ተጨማሪ መጨመር የፈለኩት ሐሳብ ይሄንን ነው። እሺ እስኪ አንድ ሐሳብ ላንሳና በዚሁ አንተም ተጨምርበታለህ። እሱ ምን ነው ተደጋጋሚ ሲጠቀስ የነበረ የዱርዬ ቡድን የሚባል አለ። በርግጥ የዱርዬ ቡድን ስለሚባለው ከዚህ በፊትም ታስረው ከወጡት በተወሰነ መልኩ ሰማ ነበር። ያው በተለምዶ እንደዛ ይሏቸዋል። እነዚህ ከባድ ወንጀል ፈጽመው የታሰሩ አሉና የሙስሊም መፍትሄ አፈላላጊ ኮሚቴም እስር ላይ በነበሩበት ጊዜ ኑሩ ቱርኪ እንደውም ባለፈው ኡስታዝ በድሩ ምንድነው ያለው እስር ቤት ውስጥ ሆነ መጥፎ ጥሩ ነገር መስራት በራሱ እንደ መጥፎ የሚታይበት ነው። ልክ አንተ እስረኞቹ ለምሳሌ ምግብ ከሰጠ ልብስ ከሰጣቸው ሊሆነ ነገር አስበህ ነው ያን የምታደርገው። እንደውም የሆነ ረብሻ ሲፈጠር ራሱ የዱርዬውን ቡድን አንተ ነህ ደብድበው ብለህ ምግብ ሰጣችሁ ልክ በዛ ያደረጋችኋቸው ነው የሚል ነውና ብዙ ጊዜ እንግዲህ እንደው ከልምድ አንፃር እንኳን ብናይ ብዙ ጊዜ እስር ላይ ሆኖ ለማምለጥ ወይም ደግሞ የተለየ ነገር ለመፍጠር የሚሞክር ሰው በአብዛኛው ከዚህ በፊት ውጭ ሆኖ ወይ በመደባደብ የገባ ሊሆን ይችላል ወይም ደግሞ የሰው ነፍስ በመግደል እንደዚህ አይነት ወንጀሎች የምትላቸውን የሚዳፈሩ ሰዎች አሉ በአብዛኛው ማለት ነው። አጋጣሚም ካገኙ እንደውም አንድ ማስተዋወሰው ገጠመኝ አሁን ነጠላ ጫማ እንዲለብሱ የተደረገበት አንዱ ምክንያት ታሳሪዎች ፍርድ ቤት በሚሄዱበት ጊዜ በርበሬ ይዘው ሄዱና ልክ የሆነ ቦታ ላይ ሲደርሱ አይናቸው ላይ ፖሊሶቹ ላይ ጨምረው ያመለጡበት ሂደት ሁሉ ነው ያለው። ነገር ግን እዚህ ክስ ላይ የምንታያቸው አብዛኛው ሰዎች ውጭ ላይ እንዳሉ ምናልባት አብዱረዛቅ ቀደም ሲል ከገለጸው አንፃር ከፍተኛ የፖለቲካ ወይም ደግሞ በጥሩ እንትን የሚታወቁ ወይም ደግሞ በአመለካከት የተያዙ ናቸው። ክሱንም ስታዩ የዛ አይነት ገጽታ አለውና ከዚህ አንፃር እንዴት ነው የምታየው ይሄን ነገር? ያው እንዳልኩ ነው አሁን በተለይ ክስ የተመሰረተባቸው ዞኖች ውስጥ የታሰሩ ሰዎችን ፕሮፋይል በተለያየ ጊዜ ከፍተኛ ፕሮፋይል ያላቸው ከዚህ ከሙስሊሙ መፍትሄ አፈላላጊ ኮሚቴ ጋር ተያይዘው ከኦሮሚያ ውስጥ የተደረገውን የመብት ጥያቄን ተመልክቶ ከዛ ጋር ተያይዞ የተያዙ ሰዎች የተቃዋሚ የፖለቲካ ድርጅቶች ከፍተኛ አመራሮች የሃይማኖት አባቶች በተለየ ሁኔታ ነው ማየው እነዛ ዞኖች ውስጥ እነሱም በከፍተኛ እይታ ስለሚያይ መንግስትን በከፍተኛ እይታ ስለሚመለከት ምክንያቱም የብዙ የህብረተሰብ አይን ያለበት ቦታ ስለሆነ እነሱ ከሚያደርጉት ይልቅ እንደውም ተደርጎላቸው የሆነ ነገር እንዲወጡ ይደረጋሉ ተብሎ ከፍተኛ ጥበቃ የሚደረግበት አይነት ዞን ነውና ከዚህ አንፃር ምናልባት ስትመለከተው ብዙ የውሸት ፋክቶችን ከዚህ ክስ ውስጥ ፋይንድ ማድረግ ትችላለህ። አንደኛ እነዚህ ሰዎች ለማምለጥ የሚሞክሩና አሁን የተባለው አይነት የፖለቲካ ኮንስፓይረሲ የሚጫወት ባክግራውንድ ያላቸው ሰዎች አይደሉም። ሲጀመር እዛ የገቡ ሰዎች ክሱ ላይ የመጀመሪያ ክሳቸው ላይ ያለው ነገር ተጠቀሰ እንጂ የመጀመሪያ ክሳቸው ትክክል ነው ያለው ማን ነው? እዛ የገቡ የአልሸባብ አባል ሆኖ እንደዚህ ያደረጉ የሚለው የመጀመሪያ ክሳቸው ላይ ያለ ፕሮፋይል ተነበበ እንጂ በትክክል እነዛ ሰዎች የአልሸባብ አባል ሆኖ የሙስሊሙ የመፍትሄ አፈላላጊ ኮሚቴዎች በአልሸባብ አባልነት ወይም አልቃይዳ አባልነት የተፈረጁ ናቸው። የኦሮሚያና አማራ ክልል አካባቢ የተነሳው ተቃውሞ ላይ የተሳተፉ ሰዎች በግንቦት 7 እና በኦነግ የተፈረጁ ሰዎች ናቸው። ኢቭን እንደሚባለው የግንቦት 7 እና የኦነግ ድርጅት ኢቭን አመራሮችም ወይም ደግሞ ደጋፊዎች ሁላ ላይ ሆኑ ይችላሉ። የህብረተሰቡን ጥያቄዎች አንስተው በመሄዳቸው ብቻ በትክክል እነሱን ለመያዝ ለነሱ ተብሎ ፍሬም የተደረገ ህግ ስላለ በዛ ፍሬም ውስጥ እነዚህን ሰዎች ከተቷቸው እንጂ ሲጀመር የተባለ ስም ራሱ ያላቸው ሰዎች አይደሉም። በጣም ከፍተኛ ፕሮፋይል ያላቸው ሰዎች ነው ነጥለው በዚህ ክስ ውስጥ ሊያካትቱ ራሱ የቻሉት። እስቲ ዝም ብላችሁ ወደ 30 ምናምን ተከሳሾችን ለመመልከት ችያለውና
ብዙዎቹ በህብረተሰቡ ጋር ፕሮፋይል ያላቸው ህብረተሰቡ የሚከታተላቸው ኤገሌ ይደረሰ ተብሎ ክትትል የሚደረግባቸው ሰዎች ነው እዚህ ላይ ትኩረት ለመደረግ የተፈለገበት ምክንያት። አሁን ሳስበው ኤገሌ ይፈታ ኤገሌ እንዲደረግ የሚሉ ጥያቄዎች እየተባባሱ ስለመጡ ይሄው አትሊስት መጀመሪያ ከሚባለው ወንጀል ሌላ ይሄንንም ወንጀል ፈጽሟል ብሎ ህብረተሰቡን አፍ ለማሳዝ የታሰበ ነገር ያለ ነው ይመስለኝ። ከዛ በተጨማሪ ደግሞ የሰሩት ድራማና የዛለት ለማድረግ ያቀዱት ድራማ ምናልባት ከወጣ ደብዳቤ ለመመልከት እንደቻል ነው እዛ አካባቢ ከጥበቃ ስራ ላይ አምልጦ በአሁን ሰዓት ለሴኩሪቲ ለራሱ ለደህንነቱ ሲባል ማንነቱን ሳይገልጽ አንድ የተጻፈ ደብዳቤ ተመልክቼ ነበር። የታሰበው ነገር አልተሳካለትም። ሊገላቸው የፈለጋቸውን ሰዎች ሊገል አልቻለም። በዛ ሰዓት ሊያደርስ የታሰበው ነገር ሊደርስ አልቻለም። ከዛ በኋላ ደግሞ ኮንስፓይሬሲ ሲደረግ የነበረው ነገር ተነቅቷል። ስለዚህ ሊያደርግ የሚችለው ብቸኛው አማራጭ አሁን እንዳየነው አይነት የፊልም ድርሰት ከመጻፍ ውጪ ሌላ ነገር የለም። ወይም ቁጭ ብሎ እውነታውን መቀበል ደግሞ የኢህአዴግ ባህሪ አይደለም፣ አያደርገውም፣ እያደረገ የሚታወቅበትን ባህሪ አይደለም። ስለዚህ እውነታውን ካልተቀበለ ደግሞ የግዴታ ሊያደርግ የሚችለው እንዲህ አይነት ፊክሽኖችን ከመጻፍ ውጪ ሌላ እውነታ ሊያመጣ እንደማይችል የታወቀ ነውና አሁንም ቢሆን ህብረተሰቡ ጋር ደርሶ ብዥታ ሊፈጥር እኚህ ሰዎች እውነትም እንዲያደረጉና ይሄን ያህል ሰዎችን ለሞት ዳረጉ። ኦኬ when if እነዚህ ሰዎች ካደረጉ ቅድም ሶሊያና ገልጸዋለች ቁጥሮችን ለመደበቅ ለምን አስፈለገ? አሳንሶ መናገር ለምን አስፈለገ? ያደረገው አካል ሌላ አካል ከሆነ በእንደዚህ አይነት ኮንስፓይሬሲ የተሰራ ነገር ከሆነ ቁጥሮችን ማሳነስ እዛ ቦታ የነበሩ ነገሮችን እንዳይጠኑ ማድረግ ኢቭን እኮ እነዚህ አካላት ማድረጋቸውን መንግስትም አሲስት አድርጎ የጥናቱ ሂደት ላይ ሌላ ግሩፕ ወይም ደግሞ ከዚህ ከመንግስት ስትራክቸር ውጪ አሁን አቃቢ ህግ ከሚከሰው ከመንግስት ስትራክቸር ውጪ የሆኑ ሰዎች ይሄን ነገር ቢያወጡ ሞር መንግስትን የሚደግፍ ነገር ነው አይደለም እንዴ? የነዚህ ሰዎች እንደዚህ አይነት ድርጊት ላይ ተሳትፏል ብሎ ገለልተኛ አካሎች አጥርቶ ቢያቀርቡት ለኢህአዴግ የሚደግፈው ነገር ነው። ስለዚህ ከነዚህ ነገሮች አንፃር ስትገነዘብ የሰዎችን ፕሮፋይል ይሄን የሚገልጽ ነገር ሰርቶ የገቡ አይደሉም። ከአንድ አሸባሪ ድርጅት ጋር ሆኖ ቦምብ ሲያፈነዱ በተለያየ አይነት ሁኔታ እዛ ውስጥ የገቡ ሰዎች እንዳልሆኑ ሁሉም የህብረተሰብ አካላት ከሀገር አቀፍ እስከ ዓለም አቀፍ ሚዲያዎች የመሰከሩላቸውን የሰላማዊ የህዝብ እንቅስቃሴዎች ሲመሩ የነበሩ ሰላማዊ የህዝብ እንቅስቃሴዎች ሲሳተፉ የነበሩ ለምን ሳይሳተፉም ከቤታቸው ተይዞ የታሰሩ ሰዎችን በእንደዚህ አይነት መልክ መግለጹ ትክክለኛውን የኢህአዴግ ባህሪ የሚገልጽና በቀደምለት ብዬ ነበር የሪፎርም ጊዜ ተገናኝተን ነበር የሪፎርሙ ላይ ምን ተጠብቃለህ ምን እውነት በትክክል ኢህአዴግ ተሐድሶን አድርጎ ወደ ትክክለኛ መስመር ይመለሳል ወይ ስትለኝ አውሬነቱን የሚያሳይበት ሪፎርም ነው። at the same time የሪፎርሙ ፓርት ላይ ብቻ ሳይሆን የአስቸኳይ ጊዜ አዋጁ ሲወጣ ይሄ አስቸኳይ ጊዜ አዋጅ ላይ የተገለጹ ነገሮች የታፈኑ መብቶች ኢህአዴግ ካሁን በኋላ አጠናክሮ የሚቀጥላቸው ኢህአዴግ ካሁን በኋላ መስመሬ ነው ብሎ የሚይዛቸው ነገሮች ነው እዛ ውስጥ ያካተተው። ለጊዜው ለ6 ወር ብቻ ታውጆ የሚበቁ ነገሮች ሳይሆኑ ልክ እንደ ጸረ ሽብር ህጉ ለተከታታይ ጊዜያት ሊያደርግ ያሰባቸውን ራዕዮች የሚያካትትበት ነው፣ የሚቃወሙ ሰዎችን የሚያፍንበት ነው ብዬ ነበርና ከዚህ የምትገነዘበው ነገር ከዚህ ክስ የምትገነዘበው ነገር ባህሪውን ጀምሮውታል። ይሄው በሪፎርሙ ማግስት የአስቸኳይ ጊዜ አዋጁን ባወጁ በጥቂት ጊዜያት ውስጥ እነዚህ አይነት ክሶችን መጀመራቸው ከአሁን በኋላ ያደረጉ ለሚሄዱበት መንገድ ማሳያ ነው ብዬ ገምታለሁ። ሶሊያና ወደ አንቺ ልምጣና በአንቺ በኩል አጠቃላይ ክሱን እንዴት ነው ያገኘሽው? እንደ አጠቃላይ በዚህ ላይ ያለሽን ሀሳብ ወይም ደግሞ መግለጽ የምትፈልጊው እንዲሁም የሰብአዊ መብት ፕሮጀክቱ በዚህ ላይ የሚያደርገውን ጥናት ይቀጥላል? የምንጠብቀው ሪፖርት አለ ወይስ በዚሁ ቋጫችሁ? አጠቃላይም አያይዘሽ የምትይው ነገር ካለ ማለት ትችላለሽ። እሺ አመሰግናለሁ ኢብራሂም። ሪፖርቱን አስመልክቶ ቅድም ምናልባት ተጠቀስ ለማድረግ እንደሞከርኩት የ67 ሰዎች ሞተዋል ስንልኛ 67 እኛ የምናውቀው ወይም ማጣራት የቻልነው ብቻ ነው። እንደምታውቀው ቁጥር መጥራት በጣም አስቸጋሪ ስለሆነ በተቻለ መጠን ከፍተኛ ጥንቃቄ ይፈልጋል። እንዲህ አይነት ሪፖርቶችን በሚሰሩበት ወቅት ሜቶዶሎጂው በጣም ብዙ ነገሮችን በጥንቃቄ መፈለግ ጊዜ መውሰድ የመሳሰሉት ነገሮች ስላሉትና ቁጥር ላለማጋነን ከፍተኛ ጥረት አድርገን ነው ከዛ በኋላ ተጨማሪ 4 ሰዎች
አካባቢ መሞታቸውንና አንድ ሰው ደግሞ በተለይ በጣም በከፍተኛ ሁኔታ ቆስሎ እስካሁን ድረስ ግን ያለበት እንደማይታወቅ አይተናል። በነገራችን ላይ እነዚህ ነገሮች በእኛም ፕሮጀክት በኢትዮጵያ ሰብአዊ መብት ፕሮጀክትም የምንከታተላቸው ሌሎች የፍርድ ሂደቶች ላይ በግልጽ ይታያሉ። ለምሳሌ ፍርድ ሂደት ላይ የሚወጡ ሪፖርቶች ላይ ለምሳሌ ተከሳሾች አይቀርቡም፣ ለምንድን ያልቀረቡት ሲባል ያሉበት አይታወቅም ይላል የቅሊንጦ አስተዳደር። ወይም ደግሞ ለምስክርነት ተብሎ የታሰቡ ሰዎች መቅረብ አይችሉም፣ ለምንድነው መቅረብ የማይችሉት ሲባል ያሉበት አይታወቅም፣ ከመቃጠሉ የተነሳ ወዴት እንደሄዱ አይታወቅም ይላልና አስተዳደሩ የመንግስት አስተዳደር ራሱ ያለምንም ህፍረት ፍርድ ቤት መጥቶ በእኔ እጅ የነበሩት በእኔ ህግ ጥበቃ ስር የነበሩት እስረኞች የት እንዳሉ አላቅም የሚልበት ደረጃ ላይ ሁላ ደርሰናል እና እሱ ላይ ተመርኩዞ ያየናቸው ተጨማሪ የት እንዳሉ የማይታወቁ የተወሰኑ እስረኞችም እንዳሉ አረጋግጠናል እና ጥናቱ ምናልባት ትንሽ ተጨማሪ ጊዜና የተጨማሪ ደግሞ እዛ አካባቢ ያሉትን ነገሮች የማየት እና የተለያዩ መረጃዎችን የማሰባሰብ ሁኔታውን እንቀጥላለን። ግን ያው ተጨባጭ የሆነ ማስረጃ ለአደባባይ የሚቀርብ ማስረጃ እስከሚኖር ድረስ ነው ብዙ ጊዜ እንደዚህ አይነት ጉዳዮች ጊዜ የሚወስዱትና ይሄንንም ሪፖርት በምናወጣበት ወቅት የሰብአዊ መብት ኮሚሽኑ በዛው ሳምንት ለፓርላማ ሪፖርቱን አቀርባለሁ ብሎ ስለነበርና ያም በሪፖርተር ጋዜጣ ይመስለኛል የሚቀጥለው ሳምንት ይቀርባል የቅሊንጦ ላይ ያደረገው ኮሚሽኑ ያደረገው የመንግስቱ ኮሚሽን ያደረገው ጥናት የሚልም ስለነበረ የመንግስቱ ኮሚሽን ያደረገው ጥናት ከመውጣቱ በፊት በእኛ በኩል የደረስንበትን ደረጃ እናሳውቅ በሚል ሁኔታ ነው ያወጣን የነበረው። ግን ተጨማሪ መረጃዎች ካሉ እንደገና መልሰን አፕዴት የምናደርግበት መንገድ አሁንም እያየን ነው። ግን ከዛም በተጨማሪ በተለያዩ ቦታዎች ላይ ከዚህ ከፍርድ ሂደቱ ከፍርድ ቤት ከእስረኞች አያያዝ ጋር በተመለከተ ጋር ያሉ ሰብአዊ መብት ጥሰቶችን አስመልክቶ አንደኛው በኩል የሚፈጸመው ሰብአዊ መብት ጥሰት በሌላኛው በኩል በቀጥታ ሪፍሌክት ሲደረግ ሲንጸባረቅ ይታያል። የእስረኛ ከጠፋ እስረኛ መጥፋቱን ምንም እንኳን ብዙ ሺህ ጊዜ ለመሸፈን መንግስት ቢሞክርም ፍርድ ቤት ሲደርስ ግን ፍርድ ቤት ላይ የእስረኞች አለመቅረብ እንደጠፉ ያሳያል። ወይም ደግሞ ፍርድ ሂደት ላይ ያሉ እስረኞች ደግሞ መጥተው የደረሰባቸውን የመብት ጥሰት እና በሸዋሮቢት የደረሰባቸው ሁኔታ ሲናገሩ ደግሞ መንግስት ምንም እንኳን በሸዋሮቢት የነበረውን የዚህ የምርመራ ሂደት ለመሸፈን ቢሞክርም በከፍተኛ የመብት ጥሰት፣ ከፍተኛ ድብደባ፣ በከፍተኛ ቶርቸር አማካኝነት የተፈጸመ መሆኑን በሌላኛው በኩል ይረዳልና የነበረው ይሄ መረጃውን በጣም ለማፈን በጣም ከፍተኛ እጅግ በጣም ከፍተኛ ጥረት የተደረገ ቢሆንም እኔ እንደዚህ አይነት ከፍተኛ ጥረት የተደረገበት የመረጃ አፈና እስከዛሬ ድረስ አይቻል አቅም። በተለይ መንግስት ለመጀመሪያዎቹ ሰሞናት መረጃዎች እንዳያወጡ ያዝ ለማድረግ ይሞክርና ከዛ በኋላ መረጃዎች ቀስ እያሉ ይወጣሉና በዚህኛው ሁኔታ ላይ ግን በጣም በከፍተኛ ሁኔታ ሰርተዋል። ሰዎች በፍጹም መረጃ እንዳይኖራቸው ለማድረግ ነው ጥረት የተደረገው። በዛ የተነሳ ጉዳዩን ይበልጥ አስቸጋሪ ያደርገዋል መረጃዎቹ ማግኘቱን። ግን የተለያዩ በእነዚህ በቀደም እንዳልኩት በተለያየ መንገዶች እንኳን መውጣታቸው አይቀርም። በጣም ሩቅ ሆነው መረጃን እንኳን ለመሰብሰብ ጥረት ለሚያደርጉ እንደኛ አይነት ለሆኑ ቡድኖች ማለት ነው እና እሱን ነው የማስበው። ክሱን አስመልክቶ ግን ያው ቀደም እኔ እንዳልኩት ሌሎቹም ተሳታፊዎች እንዳሉት በዋናነት ይሄን አንቀጽ የሚመለከት ነው፣ ይሄንን የሚመለከት ነው፣ የተከሰሱበት ወንጀልም ይሄ ነው የሚለውን እንኳን አጣርቶ ገጣጥሞ አንደኛ ወንጀል ይሄ ነው፣ ሁለተኛ ወንጀል ይሄ ነው፣ ወንጀል የሚመስል እንኳን እውነተኛ የሚመስል ነገር እንኳን ከመሀሉ ማውጣት በጣም ያስቸግራል። በሺዎች የሚቆጠር ብር እስር ቤት ውስጥ እንደሚንቀሳቀስ አይነት ነገር ተደርጎ የተጠቀሰበት ቦታዎች አሉ። 80 ሺህ ብር ለከሌ ሰጠው፣ 50 ሺህ ብር ለከሌ ሰጠው፣ 30 ሺህ ብር ለከሌ ሰጠው የሚሉ ከዛ በተጨማሪ ደግሞ የዚህ እንዳለ የሚደረገውን አንደኛው ቀደምም እንዳለው ወንድማችን አንደኛው ዞን ከሌላኛው ዞን በነፃነት መንቀሳቀስ፣ ሴራ ማዘጋጀት፣ መተንተን የመሳሰሉትን ነገሮች ያለበት አስመስሎ የተጻፈ ነገር ነውና ከዚህ ውስጥ በእውነቱ እንደ ህግ ባለሙያ ሆኜ ሳየው ይሄኛው ነው እንኳን አካል የሚመስል ነገር አለው፣ እውነተኛ የሚመስል ነገር አለውና ይሄንን አውጥተው ሌላኛውን ግን እሱ ለመደገፍ አድርገው የጨመሩት ውሸት ነው ለማለት እንኳን እንደዛ ለመለየት እንኳን የሚበቃ እውነት ያለው አልመሰለኝም እና በአጠቃላይ በክሱ ዙሪያ ያየሁት ይሄንን ነው። መልካም። እስኪ እሸቱ ወደ አንተ ልምጣና አልተነሱ የምትላቸው ነጥቦች እንዲሁም እንዳጠቃላይ ያው መነሳት አለባቸው ብለህ ውስጥ ያሉ ብዙ ሀሳቦች ይኖራሉ ብዬ ገምታለሁ። እነርሱም አያይዘህ አንሳለን። መጨረሻ ላይ ከአብዱራዛቅ ካነሳቸው ነጥቦች ልጀምር። ዋናው ነገር የተፈለገበት የዚህ አሁን የዚህ ክስ በእነዚህ በቃስር ናቸው ተብለው በሚገመቱ ሰዎች ላይ የቀረበው ክስ ዋናው ዓላማው ምንድነው የሚል ጥያቄ ነው መነሳት ያለበት እና በእኔ ግምት ደግሞ የዚህ ክስ ዋና ዓላማ አብዱራዛቅም ትንሽ ነክቶታል። የኢህአዴግ የጀመረው
ነገር አለ ከድሮም ጀምሮ የምናውቀው የትክክለኛ የህዝብ ድምጽን የማፈን በተቻለው መጠን አክቲቭሊ የህዝብ ድምጽን ባገኙት አጋጣሚ ሁሉ ባገኙት መድረክ ሁሉ ያስተጋባሉ ብሎ የሚያስባቸውን ግለሰቦች በሙሉ በአንድም ሆነ በሌላ መልኩ ሲመቸው ይገላቸዋል፣ ሳይመቸው ሲቀር ያስራቸዋል፣ በሌላ መልኩ ያሳድዳቸዋል፣ ከሀገር ያስወጣቸዋል። እንደዛ የሚያደርጉን እቅድ የቀጠለበት መሆኑን ነው ይሄ ነገር የሚያሳየው እንጂ ብዙ ሰዎች በተለይ ኢንተርናሽናል ኦርጋናይዜሽንስ በዚህ በቂሊንጦ አደጋ ምክንያት መንግስት ትክክለኛው የአደጋው መነሻ እንዲታወቅ የደረሰው ጉዳት መጠን እንዲታወቅ ጉዳቱን ያደረሱ ሰዎች ማን እንደሆኑ እንዲረጋገጥ የሚፈልጉ ብዙ ፕሬሸሮች ነበሩበት እና ያንን ፕሬሸር ደግሞ በጄኒውን በትክክለኛ መልኩ እናጣራው ቢባል ዞሮ ዞሮ ወደ እነሱ እንደሚመጣ ያውቁታል። ይሄ ነገር እነሱ በሚሉት መልኩ አሁን እስረኞች ናቸው ይሄንን ያደረጉት ወደሚሉት ያመጡትም ዳይቨርት ያደረጉትም ኃላፊነትን ለመሸሽ ነው የሚመስለው። ቅድም ከዚህ ከሰብአዊ መብት ኮሚሽኑ ሪፖርትም ጋር አንስተነዋል ጉዳዩን። ሰብአዊ መብት ኮሚሽኑ መጀመሪያ ላይ ወዲያውኑ ጥያቄውን ተቀብዬ እንትን ላለሁ መረምራለሁ ምናምን ብሎ ነበር። አንድ ነገር ሲናገር አልሰማንም እስካሁን ድረስ። ምናልባትም ወደፊትም የሚያመጣውን ሪፖርት ትረስት ሚ እናየዋለን። ከዚህ አሁን ከሱ ከሚለው ነገር ብዙ የሚርቅ እንደማይሆን እናውቃለን እና ዋናው ነገር ምናልባት ከዚህ በፊት በኦሮሚያ ክልል የተወሰደው እርምጃ አስመልክቶ ያው ተመጣጣኝ እርምጃ ነው ብለዋልና እንደዛ አይነት ነገር ነው የምጠብቀው። መልክ ከነሱ እንትን የተለየ ነገር እኔ አልጠብቅም። ደግሞ የምናየው ነገር ነው አይተነዋል፣ የምናየው ነገር ነው። ግን ነጥቡ ምንድነው ራዛቅ እንዳለው ማስተላለፍ የፈለጉት መልእክት ምንድነው? በምንም መልኩ ቶለሬት ማድረግ እንደማይቻልና ህዝቡን ማስፈራራት ነገር አለ አይደለም። እነዚህ ሰዎችን ያው እስር ቤትም ሆነው ሁለተኛ አሁን ጥሩ ነጥብ ነው ያነሳው አብዛኛው መጀመሪያ ያሰሩባቸውን ክስ ራሱኛ አንቀበለውም። ብዙ ሰው የሚቀበለው አይመስለኝም። መጀመሪያ የታሰሩበት ክስ ራሱ እነሱ ለማስተላለፍ የፈለጉት ምንድነው? እዚህም ሆነው ራሱ እንደዚህ አይነት ነገር እያሰቡ ነው። የማይታሰብ ነገር ማለት ነው። እንግዲህ እንዴት አድርገው ከቂሊንጦ እስር ቤት አወጥተው ኦነግንና እንትንን አደራጅተው ብለው ስንት ነገር እንደሚያደርጉ ክሱ ላይ ቅድም የተባለው ነገር አለ። የማይሆን ነገር ነው ብለህ አንድ ሌማን እንኳን አንደርስታንድ አድርጎት ይሄ ነገር በጣም የሚስቅበት ነገር ማለት ነው። እና ነጥቡ ምንድነው? ማስተላለፍ የፈለጉት ሜሴጅ አሁንም ቢሆን በጉልበት ሰዎችን እያስፈራሩ እየገደሉ በራሳቸው በሚፈልጉት መልኩ ክስ እየመሰረቱ እያስፈረዱ ፍርድ ቤቱን ደግሞ አይተነዋል። ያልተነሳ አንድ ትልቅ ነጥብ ምንድነው? የፍርድ ቤቶች አሁን በሰዓት በክስ በሚቀርቡበት ጊዜ የፍርድ ቤቶችና የዳኞች ነገር እኔ በጣም የሚያሳዝነኝ ነገር ነው። እንደ ባለሙያ ሳየው በጣም የሚያሳዝነኝ ነገር ነው። አንድ ተከሳሽ ክስ ቀርቦበት ስለ ክሱ ግዙፍነት ዳኞቹ ለማውራት ያላቸውን እንትን አይተህ እሱ ግን እረ ዳኛ ሆይ እኔ እንደዚህ አይነት በደል ደርሶብኛል ብሎ ለመናገር ችሎት ላይ እንኳን ሲቀርብ እንዴት እንደሚያመናጭቁት ዝም በል እንደሚሉት ምናምን ስታስብ በጣም ነው ልብ የሚነካው። ምክንያቱም ዳኛ እንግዲህ ባይ ዴፊኒሽን የሁለቱንም ወገኖች ነገር መስማት ነው ያለበት እና ኮንስፓየር የተደረገው ነገር ክሱ ብቻ ሳይሆን ፍርድ ቤቱም ተባባሪ ነው እኔ የምለው። ማንም ሰው በዚህ የሚስማማ ነው ይመስለኝ። በትክክል የፍትህን እየተደረገ ያለውን የፍርድ ቤት ድራማ የሚያይ ሰው ዳኞቹ ራሱ በእርግጠኛነት በፕሬሸር ሊሆን ይችላል ወይም ደግሞ ወደውም አውቀው ኢህአዴግን በመደገፍም ሊሆን ይችላል እየተባበሯቸው ነው ያሉት ለአቃቤ ሕጎችም ለመንግስትም ለፖሊስም። ምክንያቱም ጄኒዊንሊ የሚጠየቁ ጥያቄዎችን እንኳን አትሊስት ምንም ሶሉሽን እኮ ላይሰጡ ይችላሉ፣ ግን ለመስማት እንኳን ፈቃደኛ አይደለም። እኔ ፍርድ ቤቱን የምናገረው ነገር አለ እያለ አንድ ሰው አብዛኛውን ጊዜ ኢግኖር ነው የሚደረገው። መናገር የሚፈልገው ነገር ደግሞ ምን እንደሆነ ያውቁታል ማለት ነው ዳኞቹ። ዝም ብለህ ስትገምተው መናገር የፈለገው ያ ሰውዬ በደል እንደደረሰበት ነው። መቼም እስር ቤት ውስጥ በጣም የሚደረግልኝ ነገር ጥሩ ነው ብሎ አቤቱታለኝ ብሎ የሚቀርብ አይመስልም። እና ያ ሁሉ ነገር ስታየው አንድ ላይ እየተደረገ ያለው ነገር ያው በጣም በሚያሳዝን መልኩ
እየተደጋገመ የመጣው የፍርድ ቤትና የአቃቤ ሕግ በኢትዮጵያ ውስጥ ያለውን የተከሳሾች ላይ የሚደርሰውን በደል ምን ያህል ከፍተኛ ደረጃ ላይ እንደደረሰ ነው የሚያሳየው። በዚህም የሚቆም አይመስልም ሁኔታው ስታየው ገና የመጀመሪያ ቀጠሮ ነው። በዚህ ኬዝ ብዙ ነገሮች የምናይ መስለኝ። እስኪ ምናልባት ከዚህ ጋር ያይዘህ እንድታነሳልኝ የምፈልገው ይቅርታ እንግዲህ ሰዓት እየወሰድኩባችሁ እንደው ይሰማኛል፣ ግን አንድ ነጥብ ከሰሞኑ የተፈረደባቸው ልጆች ወይም ውሳኔ የተላለፈባቸው ልጆች እንግዲህ እንደዚህ አይነት ነገር ብዙ አልሰማንም። በጸረ ሽብር ሕጉ ተከሰው መከላከል አንፈልግም፣ ጓደኞቻችን ስቃይ ላይ ያሉት ቅሊንጦ ያለው ሁኔታ በጣም አስጊ ስለሆነ ተፈርዶብን ቀጥታ ቶሎ እንድትወስዱን ነው የምንፈልገው። ምክንያቱም ጓደኞቻችንም እየተሰቃዩ ነው ያሉት፣ እኛም ስቃይ ላይ ነው ያለኑ፣ መርማሪዎችም አሁንም እዛው ነው ያሉትና ቶሎ ፍረዱብን ወይም ደግሞ በቃ አቃቢ ሕጉ ያቀረበላችሁን ነገር አይታችሁ የምትወስኑትን ወስኑ የሚል ነገር ከ20ዎቹም ተከሳሾች እንደዚሁም ደግሞ ከመሐመድ አጎናፈር ሌላ 7 ተከሳሾች በሙስሊሙ ከሰሞኑ ከተወሰነባቸው እንደዚህ አይነት ነገር አቅርበዋል። ይህንን እንዴት ነው የምታየው? ምናልባት በጸረ ሽብር ሕጉ መንግስት የሚፈልጋቸው ድራማዎች አሉ። እነዚህ ሲጽፍ ሲደክም ዝም ብሎ አይደለም፣ ያው ሕግ አለ በፍርድ ቤት አለ የሚለውንም ለመጫወት ነው። እንዴት አያቸው እነዚህ ነገሮች? ምልህ የሰዎቹ እንደዚህ ራሳችን አንከላከለም ማለታቸው ቅድም ከተናገርነው ጋር የሚያያዝ ነገር ነው። በሲስተሙ በሌጋል ሲስተሙ ላይ ተስፋ መቁረጣቸውን ነው የሚያሳየው። ተከላከሉም አልተከላከሉም አሁን እየተደረገ ያለው ትሬንዱ ምንድነው? ነው ፈጽመዋል የተባሉትን ወንጀል ፍርድ ቤቱ ዝም ብሎ እየፈረደባቸው መሆኑንና ከዚህ በፊትም የሚያዩት ነገር ነው። ከሚደርስብን ስቃይም አይበልጥም የሚሉበት ሁኔታ ምንድነው? ያው ሲስተሙ ላይ ተስፋ መቁረጣቸውን ነው የሚያሳየው። ምክንያቱም በኖርማል የህግ ፕሮሲጀር መሰረት አንድ ተከሳሽ የቀረበበት ማስረጃ አቃቤ ሕግ ያቀረበበት ማስረጃ በቂ ስለሆነ ራሱን እንዲከላከል ተብሎ ፍርድ ቤት የሚሰጠው ብይን ካለ ተከሳሹ ደግሞ አይ ይሄንን ወንጀል አልፈጸምኩም ብሎ በራሱ መንገድ የሚያስረዳበት ነገር ነው። እንግዲህ በኖርማል እንትን ከሄድ ግን እነዚህ ሰዎች ይሄንን ነገር ለማድረግ እንደማይችሉ ያውቁታል። ቅድም ተገልጿል፣ በሚዲያም ስንሰማው የነበረው ነገር ነው። አይ መከላከል አንፈልግም ሲሉ ለምን እንደሆነ ምክንያታቸውን ተናግረዋል። ምክንያታቸው ደግሞ በትክክል ራሳቸውን መከላከል የሚችሉበት ሁኔታ ውስጥ እንደሌሉ ነው የሚያሳየው። በዛ ሁኔታ ስቃያችን ከሚበዛ የምትፈርዱብን እናውቀዋለን፣ አታሰቃዩን። አንዳንድ ጊዜ እኮ እንደውም ሰምተህ እንደሆነ ችሎት ራሱ መሄድ የማይፈልጉ ተከሳሾች አሉ። ችሎት ውስጥ በትክክል ችሎት ውስጥ ቢሄዱም እዛው ቃሊቲ ቢቀመጡም ለነሱ ለውጥ እንደሌለው እስከማመን ደርሰው ለምንድን ነው የምንሄደው? እዛስ ሄደን ስቃያችን እንደሆነ እዛም አንድ ነው እዚህም አንድ ነው ብለው እስከማለት የደረሱበት ሁኔታ ስላለ አሁን እነዚህ ተከሳሾችም በትክክል ለምንድን ነው ብለህ ስትጠይቅ ዞረ የምታገኘው መልስ ምንድን ነው? ሲስተሙ ላይ ተስፋ መቁረጣቸውን የምትረዳው የተለየ ነገር ፍትህ በትክክል ታይቶ የሁሉ ነገር ማስረጃው ምኑም ተገናዝቦ በትክክል ፍትህ ይሰጠናል ብለው ማመን አቁመዋል ማለት ነው። ይሄ ደግሞ ብዙዎቻችንም ከውጭ ሆነንም የምናየው ነገር ነው። በሲስተሙ ላይ ምን ያህል ህዝቡና እንኳን ተከሳሹ እዛ በአካል ስቃይ ውስጥ እያለ ያለው ተከሳሽ ይቅርና ውጭም ያለው ሰው በሲስተሙ ላይ ተስፋ ከቆረጠ ቆይቷል እና አዲስ ነገር ሊመጣ ስለማይችል ነው አልከላከልም። ትልቅ መከላከልን የመሰለ ትልቅ መብት ዌቭ እስከማድረግ የሚሄዱ ተከሳሾች መከላከልን እንግዲህ ካልተከላከል የአቃቤ ሕግ ምስክር ኦልሬዲ ፍርድ ቤቱ ሲበይንብህ ኦቨርዌልም እንግዲህ የአቃቤ ሕግ ምስክር ወደ አንተ ጥፋተኝነት ያመዝናል ብሎ ነው ተከላከል የሚለው። አልከላከልም ካለ ለፍርድ ቤቱ ምን አይነት ውሳኔ እንደምታመቻችለት ይታወቃል። ያንን ትልቅ መብት እስከመተው የደረሱት ሰዎቹ ምክንያታቸው አሁንም ደግሞ በጣም ግልጽ ነው። በሲስተሙ ላይ ተስፋ መቁረጣቸው እና እኔ ይሄንን ነው የተረዳው። ወደ ማጠቃለያ እንምጣ። አብዱረዛቅ በአንተ በኩል ማጠቃለያ ነጥብ የምትለው ካለ ማንሳት ትችላለህ። ኦኬ፣ ያው ይሄ የመጨረሻው ነጥብ ላይ ያነሳው ላይ የተወሰኑ ነጥቦችን ልጨምር። አጠቃላይ በዚሁ አንከላከልም
እንደኔ አስተያየት በጣም ትክክለኛ አሪፍ ህግ አማካሪ አግኝቷል ብዬ ነው ገምተው። ምክንያቱም ትክክለኛ የፍትህ ስርዓትና ትክክለኛ ፍትህ ሰጥበት አግባብ ኖሮ መከላከል ሂደት ላይ ባልደረሱ ነበር። የፕሪሊሚናሪ የክስ መነሻ ላይ የመጀመሪያ እንትን የሚደረገው የክስ ሂደት ላይ ያ ክስ አግባብ ነው ወይ ሶስቱን የህግ ኤሌመንቶች ያሟላሉ ወይ ተብሎ ተጠይቆ ነው የሚጀመረው። አንድ ህግ ክስ ከመከፈቱ በፊት ይሄ ነገር ሶስቱን የህግ ኤሌመንቶች ያሟላል ወይ አያሟላም ተብሎ ነው የሚጀመረውና ይሄ ሶስቱን መሰረታዊ ህግ በህግ አግባብ ያስጠይቃሉ ተብሎ የተቀመጡ የህግ ፕሪንሲፕሎችን ጥሶ ያለፈ የመከላከል ሂደት ላይ የደረሰ ክስ በመከላከል ሂደት ሪቨርስ ልታደርግ የምትችልበት ምንም አይነት አጋጣሚ የለም። እስቲ ዝም ብላችሁ ተመልከቱ። እስካሁን ያሉ ከፖለቲካ ጉዳይ ጋር ተያይዞ የታሰሩ ሰዎች በመከላከል ሂደት ላይ ራሳቸውን ዲፌንድ አድርጎ የተፈቱ ሰዎችን እኔ የተመለከትኩበት አግባብ የለም። ያቁታል ገና ሲሄዱ ከፕሪሊሚናሪ ፓርት ካለፈ በኋላ ወይም የመጀመሪያ መቃወሚያ ይሄ ክስ ራሱ ክስ ሊሆን አይገባም ብሎ በመጀመሪያ ደረጃ ከሚቃወሙበት ሂደት ካለፈ እዛ ሀገር ፍርድ ቤት ላይ አቃቢ ህግ ይዞ የሚመጣው ነገር ፍርድ የማግኘቱ ወይም አቃቢ ህግ የሚለው ነገር ወደ ውሳኔ መሄዱ ወይም ደግሞ በዛ አቃቢ ህግ በከሰሰው ክስ መሰረት እንደሚፈረድበት ያውቀዋል። ምናልባት ለፎርማሊቲ ፍርድ ቤቱ ፓወር አለው የሚለውን ለማሳየት ሌሎች ሰዎችም ጋር እንዳያፍሩ ለማድረግ አንዲት የሆነች የሚጠቀማት ነገር አለች። እሷም የአንቀጽ 84 እና 85 ላይ ያለውን ቅጣት ማቅለያና ማክበጃ የምትለው ፓርት ብቻ ነች እኔ ብዙ ጊዜ እንትን የምትለኝ። ምናልባት የቤተሰቡን ሁኔታ እንዲህ አይነት ከግንዛቤ ያስገብተን አቃቢ ህጉ ከከሰሰበት እርከን ይሄን ያህል አውርደን ፈርደናል የሚል አይነት ነገር ብቻ ነው ብዙ ጊዜ ማስተውለው። እሷ ራይት ነች ብዙ ጊዜ ስትከበር ማየው። እሷንም ራይት የሚያከብሩት ፍርድ ቤቱ ፓወር አለው ስራውን እየሰራ ነው የሚለውን እንትን ለማድረግ እንጂ ተከላከል የሚለው ሌብል ላይ ከደረስክ በኋላ አም ሹር ተከላክሎ ተርፎ የወጣ ሰው የለም። ኢህአዲግ ይምርሃል ያስራሃል ችግር የለውም። ለመማርም ከፈለገ የሆነ ፖለቲካዊ ጥቅም አገኝበታለሁ ብሎ ካሰበ ለመማርም ዝግጁ ነውና ተፈርዶብህ ገብተህ የኢህአዲግን ምርህት ብትጠብቅ ነው የተሻለ የሚሆነው ተከላክለህ ጊዜህን ከምታጠፋ ይልቅ ማለት ነው። ይልቁንስ ፍርድ ከተፈረደልህ በኋላ የነሱን የምረት ጊዜ የምትጠብቅበት ሪሊፍ ታይም የሆነ እንትን ይኖርሃል እየተከላከልክ ጊዜ ከምታጠፋ። ስለዚህ ምናልባት ምን ያህል ህብረተሰቡ በፍትህ ስርዓቱ ላይ ከፍተኛ የሆነ ተስፋ መቁረጥ እንዳደረበት ምን ያህል የዛ ሀገር የፍትህ ስርዓት አስተማማኝ አይደለም ወይም ልክ አይደለም ብሎ የሄደበት የመጨረሻ ደረጃ መደረሱን ያሳየኝ አንከላከልም ብቻ አይደለም ባይዘው ይሄ መከላከያ ቦታ ከፍተኛ ቦታ ነው። ሲጀመርም ራሱ ክሱ ሲቀርብበት መቃወሚያ አለ ሲባል ራሱ የመጀመሪያውን ደረጃ መቃወሚያ ራሱ አይ የለኝም ነው የሚለው ሰው። ምክንያቱም ቢቃወም ባይቃወም ባይል ምንም አይነት ልዩነት የለውም የሚል ሐሳብ ለመጨመር ፈልጌ ነው። አመሰግናለሁ። መልካም እሸቱ፣ ባንተ በኩል ማጠቃለያ የምትለው ነገር ካለ አጠቃላይ ከፍትህ ስርዓቱም እንዲሁም ደግሞ ከቃጠሎ ጋር በተያያዘ በተለይ ማህበረሰቡ በተለይ በማህበራዊ ድረገጾች መጀመሪያ አካባቢ የቃጠሎ ጉዳይ በጣም ሴንሲቲቭ ነበረ፣ ህዝቡ በጣም ሲከታተለው ነበረ። መንግስት ራሱ ክሱን ከመሰረተ በኋላ እኔ ምን ያክል ትኩረት ተሰጥቶታል የሚለው እንግዲህ እኔ በግሌ ጥያቄ አለኝና እንደ አጠቃላይ በተለይ መንግስት የሚሰራቸውን ሸፍጦች በህግ ጉዳይም ላይ ሊሆን ይችላል በሌሎችም ጉዳዮች ላይ እነሱ አሸማቃቂ ብቻ ሳይሆን አንዳንድ ጊዜ እኮ አንተ እንኳን ብቻህን ሆነ የተለያዩ ዜናዎችን እንዲቀይሩ የምታደርግበት ሂደት አለ። የፎሎ አፕ እያደረክ የሆነ ነገር ስታወጣባቸው እንደገና ያንን ለማስተካከል የሚሄዱባቸው መንገዶች አሉና በዛስ ላይ ስራዎች በዘመቻ መልክ መሰራት የለባቸውም ወይ? ለምሳሌ እዚህ ተከሳሾችን ስናይ ሁሉም የፖለቲካ ፓርቲ ወይም ደግሞ የተለያየ አጀንዳ ያላቸው በሙስሊሙም አልሸባብ ተብሎ በግንቦት ሰባት ያለውም በአማራም ያለውም በኦሮሞም ያለው ኦነግ ተብሎ ነው ያለውና እንደው እንዳጠቃላይ ታሳሪዎችም እየደረሰባቸው ካለው በደል አንፃር ለዓለም አቀፉ ማህበረሰብ ከማስገንዘብ በመንግስትም ጫና ከማድረግ አንፃር እንዳጠቃላይ እንደው ምን የምትለው ነገር አለ? ይሄ እንግዲህ የራሴን ሀሳብ ነው። በአንተ በኩል ደግሞ ማጠቃለያ ያልካቸው ሀሳብ ካሉ ማንሳት ትችላለህ። እኔ እንደው ሰፋ ባለመልኩ ሳይሆን ቢያንስ በዚህ ጉዳይ ላይ አንድ የምለው ነገር አለ። ሶሊያና እና የሷ ጓደኞች በዚህ በፍትህ ስርዓቱ ላይ በተለይ ፖለቲካና በዚህ
ተቃውሞ ምክንያት የሚታሰሩ ሰዎችን በተመለከተ አብዛኛው ሰው ያው በመንግስት ፕሬዠር ምክንያት የውጪ የሰብአዊ መብት ድርጅቶችም ኢትዮጵያ ውስጥ በስፋት መንቀሳቀስ የማይችሉበት ሁኔታ ስላለ እንደዚህ አይነት ነገሮችን እየተከታተሉ የነሱ ያቋቋሙት ድርጅት ትልቅ ድርጅትም አይደለም ግን የሚያደርጉት ነገር እኔ በጣም በዚህ አጋጣሚ ለማመስገን ነው የምፈልገው። ምክንያቱም አሁን ምንም ነገር እየተደረገ አይደለም በዚህ ሪፖርት በማድረግ መልኩ ማለት ነው። ምን ያህል አስቸጋሪ እንደሆነ ስትናገር ሰምታችኋል ሁላችሁም። ኢትዮጵያ ውስጥ በተለይ እንደዚህ አይነት ሴንሲቲቭ የሆኑ ጉዳዮችን አውጥቶ ለመናገር እና እነሱም ይህንን ማድረግ የቻሉት በአጋጣሚ ውጭ ሀገርም ስለሆኑና ኮንታክቶቻቸውን በተለያየ መልኩ እየተጠቀሙ እንጂ ኢትዮጵያ ውስጥ ሆኖ ለመናገር በጣም አስቸጋሪ ሁኔታ እንዳለ በጣም እንትን ይላል እና ብዙዎቻችን ማድረግ ያለብን እኔ እንደ አድቫይዝ የማደርገው ነገር ምንድነው በተቻለን መልኩ ለወገኖቻችን ስቃይ ውስጥ ላሉት ሰዎች ድምጽ ለመሆን አቅሙ ያለንና ችሎታው ያለን ወይም ደግሞ ኢቭን አጋጣሚ ያለን ሰዎች መጠቀም ያለብን ይመስለኛል። እኛ ካልተናገረን የህዝቡን ብሶት የሚደርሰውን ሰቆቃ መናገር ካልቻለን ቢያንስ ድምጽ መሆን ካልቻለን ዝም ብሎ በተስፋ ብቻ ለውጥ ይመጣል ብሎ መጠበቅ አስቸጋሪ ነው። በዛ ላይ ደግሞ የነሱንም አንዳንድ ጊዜ ደግሞ እኔ በጣም የሚያስደስተኝና አንዳንዴ በጣም የሚገርመኝ ነገር በእስር ላይ ሆነው እንኳን እነዚህ ሰዎች ምን ያህል አንዳንዴ ራስህንም እንድጠይቅ የሚያደርጉ ሰዎች አሉ። እነ በቀለ ገርባን ስትወስድ ሌሎችም የሙስሊም ምሳሌ የአፈላላጊ አባላት የነበሩ በእስር ላይ ያሉም ከእስር የወጡም ሰዎች ሲናገሩ እዛ ሀገር ላይ ሆነው በድፍረት ያሁሉ መከራ ደርሶባቸው ያሁሉ ነገር እየደረሰባቸው ግን ስቲል አንገታቸውን ቀና አድርገው መናገር የሚችሉ ሰዎችን ስታይ እኛስ ምን እያደረግን ነው ብለን እንድንጠይቅ ነው የሚያደርገው። አስበው ምንም ነገር ያልደረሰብን ሰዎች ነን እኛ በእንትን ውስጥ ዝም ብለን እንደፈለግን ተነስተን እየወጣን እየገባን ያለን ሰዎች ነን። እነዛ ግን በመከራ ውስጥ ያሉ ሰዎች ሆነው ስቲል ግን መከራ የሚፈጽምባቸውን አካል ቻሌንጅ የሚያደርጉ ሰዎች ባሉበት ሀገር ላይ የእኛስ የምናደርገው ነገር ምንድን ነው ብለን መጠየቅ ስንጀምር ነው ለውጥ የምናመጣው እና እንደ አጠቃላይ መናገር የሚፈልገው ሁላችንም ቢያንስ በዚህ በበደል ላይ ያሉ ሰዎችን ማሰብ እንዳለብን እና በምንችለው መልኩ ደግሞ ልንረዳቸው እንዳለብን መናገር የምፈልገው። መልካም ሶስታችሁንም ሶሊያና ሽመልስ፣ እሸቱ ሆማ እንዲሁም ደግሞ አብድረዛቅ ከድርን ጊዜያችሁን ሰውታችሁ በዚህ ጉዳይ ላይ ሀሳብና አስተያየታችሁን ስላካፈላችሁኝ በቢኤን አድማጭ ተመልካቾች ስም እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። የተወደዳችሁና የተከበራችሁ የቢቢኤን አድማጭ ተመልካቾች ቀደም ሲል ስትከታተሉት የነበረው ከቅሊንጦ የእሳት አደጋ ቃጠሎ ጋር በተያያዘ ህወሓት መራሹ ኢህአዴግ 38 ታሳሪዎች ላይ ክስ መመስረቱ እነዚህን ታሳሪዎች በንብረት መጥፋት በሰው ህይወት መጥፋትም ተጠያቂዎች እናንተ ናችሁ በሚል ያቀነባበረውን የሐሰት ክስ አስመልክቶ የህግ ባለሙያ የሆኑት እንዲሁም ደግሞ በሰብአዊ መብት ኮሚሽን ፕሮጀክት እየሰራች የምትገኘው ሶሊያና ሽመልስ፣ አቶ እሸቱ ሆማም ቀድሞ ዳኛ የነበረ አብድረዛቅም እንደዚሁ የህግ ተማሪ ነበር ሀሳብና አስተያየታቸውን ሰጥተውናል። በመጨረሻ ላይ በተለይ አቶ እሸቱ ያነሳው ነጥብ እጅግ ወሳኝና አንገብጋቢ ነጥብ ነው። በሀገራችን ኢትዮጵያ ሀሳብን በነጻነት መግለጽ ወይም ደግሞ የሚደርሱ ግፍና በደሎችን ወደ ህዝብ ማድረስ አስቸጋሪ ነው። በተለይ አሁን ደግሞ የአስቸኳይ ጊዜ አዋጁ ከታወጀ በኋላ እንኳን በማህበራዊ ድረገጽ ደፈር ብለው የሚጽፉ ጋዜጠኞች፣ አክቲቪስቶች ሁሉ በስር ላይ ያሉበት ሂደት ነው ያለውና በተለይ ከሀገር ማዶ ያለው ማህበረሰብ መረጃዎችን በማንሸራሸር በተቃውሞ ሂደቶች የሚሆን ማህበራዊ ድረገጾችንም በአግባቡ የተበደሉ ሰዎችን ብሶት፣ ግፍና መከራን በማሰራጨት እንዲሁም ደግሞ ስርዓቱ እየፈጸመ ያለውን ግፍና በደልን በመቃወም ሁሉም የሚችለውን አስተዋጽኦ ማድረግ እንዳለበት አጽንኦት ሰጥቶ እሸቱን ተናግሯል። ይህንኑ ማጠናከር እንፈልጋለን። የተከበራችሁ አድማጭ ተመልካቾቻችን እንግዲህ በዚህ በክስ ሂደቱ ዙሪያ በማስመልከት ያዘጋጀንላችሁ ልዩ መሰናዶ ይህን መስል ነበር። በቀጣይ ጊዜ ሌሎች እንግዶችንም ጭምር በመጋበዝ ፕሮግራማችንን የምንቀጥል ይሆናል። ፕሮግራም አዘጋጅቼ ያቀረብኩላችሁ አብዱራሂም አህመድ ነበርኩኝ። የዕለቱ ዝግጅታችን በዚሁ ተጠናቀቀ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
ፍትፍትን በልባንነት በጋራ በደለቶብናል በዝቶብን ጭቆና ፍትህ ተድበስብሳ በትታበና በሐሰት ወንጀል ንጹሐን ታሰሩ ከቤተሰባቸው ተለይተው ቀሩ ፍትህን በሁሉም ይሰባሰብ ሁሉም ይጠራራ ፍትህን በልባንነት በጋራ በደለቶብናል በዝቶብን ጭቆናው በዛብን በገዛ አገራችን ሰላም በወደድን ተናቀ ክብራችን ጭቆናው በዛብን በገዛ አገራችን ሰላም በወደድን ተናቀ ክብራችን ወንድሜ እህቴ እስኪ እንጠራራ ግፈኛን እናውግዝ በአንድነት በጋራ ግፈኛን እናውግዝ በሚሰራው ስራ ሰላማዊ ሆነን በአንድነት በጋራ